ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን አጫጭር ቃላቶችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው፣ አጫጭር አረፍተ ነገሮችን በቀላሉ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ከቃላት ረዘም ያሉ አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። በተለይ ጀማሪ ለሆናችሁ ፊደላትን ወይም ሆሄያትን ከለያችሁ በቀላሉ አገጣጥመን ማንበብ መጻፍ እንችላለን። እንዲሁም አንድን ቃል ወይም አንድን አረፍተ ነገር ለማንበብ ፊደላትን ወይም ሆሄያትን ገና ከመሰረቱ ከጅምሩ ከለየን በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ሰላም ለእናንተ ይሁን ይላል። እንግዲህ ከዚህ ጋር ሁሎችም እንደምታያቸው ከተለያየ ቤተሰብ የመጡ ናቸው። የተለያዩ ፊደላት ናቸው። ነገር ግን ድምፃቸውና ቅርጻቸውን ከለየን በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ከዚህ ጋር እንደምታዩት ሰ የሰ ቤተሰብ ናት። ላ ደግሞ የለ ቤተሰብ አራተኛ ናት። ም ደግሞ የመ ቤተሰብ ስድስተኛ ም ነች ማለት ነው። ልክ ሁሎችም የተለያየ ድምፅና ቅርጽ አላቸው ማለት ነው። ስለዚህ የመጀመሪያው አሁን አገጣጥመን ስናነበው ሰላም ይላል። ሰላም ሰላም ለእናንተ ይሁን ይላል። በአንድ ላይ ይህን ስናነበው ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ዛሬ ቀኑ ደስ ይላል። በአንድ ላይ ስናነበው እንግዲህ ዛሬ ይላል። ዛሬ ቀኑ ደስ ይላል። በአንድ ላይ ዛሬ ቀኑ ደስ ይላል፣ ዛሬ ቀኑ ደስ ይላል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ አሁንም ዛሬ አልተመቸኝም ይላል። በአንድ ላይ ስናነበው ዛሬ አልተመቸኝም። በአንድ ላይ ዛሬ አልተመቸኝም ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ለማድረግ ስንፈልግም እንችላለን። ዛሬ የማይመቸን ከሆነ ዛሬ አልተመቸኝም ብለን በቀላሉ ቴክስት ልናደርግ እንችላለን ማለት ነው። ቀጣይ ደግሞ አሁንም ነገ እንገናኛለን ይላል። በአንድ ላይ ነገ እንገናኛለን። በአንድ ላይ ስናነበው ነገ እንገናኛለን ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መቼ ትመጫለሽ? በአንድ ላይ መቼ ይላል። መቼ ትመጫለሽ ይላል። በአንድ ላይ ስናነበው መቼ ትመጫለሽ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። አሁን መቼ ትመጫለሽ ለማለት ስንፈልግ በዚህ መልኩ ቴክስት ማድረግ እንችላለን ማለት ነው። መቼ ትመጫለሽ። ቀጣይ ደግሞ በጣም ናፍቀሽኛል ይላል። በአንድ ላይ በጣም ናፍቀሽኛል። እንግዲህ በጣም ናፍቀሽኛል ለማለት ስንፈልግ በቀላሉ መንገድ በዚህ መልኩ መግለጽ እንችላለን ማለት ነው። በጣም ናፍቀሽኛል ብለን ቴክስት ልናደርግ እንችላለን፣ ልንጽፍ እንችላለን። በአንድ ላይም በጣም ናፍቀሽኛል ብለን አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ አሁንም በጣም ጠፍተሻል ይላል። በአንድ ላይ በጣም ጠፍተሻል፣ በጣም
ጠፍተሻል፣ በጣም ጠፍተሻል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በጣም ጠፍተሻል ብለን ለመግለጽ ስንፈልግ በዚህ መልኩ ቴክስት ለማድረግ ከፈለግነ ማድረግ እንችላለን፣ መጠየቅ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ቆንጆ ሁነሻል ይላል። በአንድ ላይ ቆንጆ 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 ሁነሻል ሁነሻል ይላል። በአንድ ላይ ስናነበው ቆንጆ ሁነሻል ቆንጆ ሁነሻል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቆንጆ ሁነሻል። ቀጣይ ደግሞ አሁንም ነገ እንገናኛለን ይላል። በአንድ ላይ ነገ እንገናኛለን። ከዚህ ጋር ያው ድጋሜ ነው የጻፍኩት። ነገ እንገናኛለን ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ ዛሬ አመሻለሁ ይላል። በአንድ ላይ ስናነበው ዛሬ ዛሬ አመሻለሁ ይላል። አመሻለሁ ዛሬ አመሻለሁ። ቀጣይ ደግሞ በጣም ደከመኝ ይላል። በአንድ ላይ በጣም በጣም ደከመኝ ደከመኝ። በአንድ ላይ ስናነበው በጣም ደከመኝ በጣም ደከመኝ ብለን ማንበብ መጻፍ በቀላሉ እንችላለን ማለት ነው። ቀጣይ ደግሞ ነገ እናወራለን ይላል። በአንድ ላይ ስናነበው ነገ ነገ እናወራለን እናወራለን። በአንድ ላይ ነገ እናወራለን ነገ እናወራለን ብለን በቀላሉ መንገድ በዚህ መልኩ መግለጽ መጻፍ እንችላለን ማለት ነው። ነገ እናወራለን። ቀጣይ ደግሞ አንተ ሞገሴ ነህ ይላል። በአንድ ላይ አንተ ሞገሴ ሞገሴ ነህ ይላል። በአንድ ላይ ስናነበው አንተ ሞገሴ ነህ አንተ ሞገሴ ነህ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። አንተ ሞገሴ ነህ በዚህ መልኩ መጻፍ ማንበብ እንችላለን። ቀጣይ ደግሞ ዘላለሜ አንቺ ነሽ ይላል። በአንድ ላይ ዘላለሜ ዘላለሜ አንቺ አንቺ ነሽ ነሽ። በአንድ ላይ ዘላለሜ አንቺ ነሽ ዘላለሜ አንቺ ነሽ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ቪዲዮአችን ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ